ከፍ በል ጌታ እግዚአብሔር በጌታ በኢየሱስ ስም አሜን። ሃሌሉያ። ባለፈው የጀመርነውን ትንሽ እናያለን። ዕብራውያን ምዕራፍ 12 ቁጥር 22 ላይ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፍ መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል በሚለው እያየን ነበር። እዛ ደርሰን ምንድነው የሆነልን የሚለውን አንዷን ነጥብ ብቻ ሳምንት አይተን ነበር። ምን ነበር እሱም? ጥበቃ። የኃጢአት ስርየት ብቻ አይደለም የክርስቶስ ኢየሱስ ደም የሰጠን፣ ለዘላለም የኃጢአት ስርየት ሲሰጠን ለዘላለምም ደግሞ ምን ሆኖናል? ጥበቃ ሆኖናል። አሜን በሉ ባካችሁ። እስቲ በክርስቶስ ኢየሱስ ደም ተሰውሬያለሁ በሉ፣ ተሸፍኛለሁ በሉ። የኢየሱስ ደም በላይ ላይ አለ በሉ። ይጠብቀኛል፣ ስለኔ በጎ ነገር ያወራል፣ የተሻለውንም ያወራ። በጣም እመኑት የእግዚአብሔርን ቃል፣ የእውነት እመኑት። ጌታ እግዚአብሔር አምላክ ሙሴን ወደ ፈርዖን ሲልከው እኔ አፍ ሆነሃለሁ ነው አይደል ያለው። እግዚአብሔር ምን የሚል አምላክ ስለሆነ የሚናገር አምላክ ነው። የእርሱ የሆኑትንም ደግሞ የሚጠብቅ አምላክ ነው። ለነሱ ይናገራል። ልክ እንዲሁም ደግሞ ከአቤል ደም ይልቅ የተሻለውን የሚናገር የክርስቶስ ኢየሱስ ደም በእኛ ላይ ካለ ስለኛ በሄድንበት ሁሉ ያወራል። እስቲ የኢየሱስ ደም ስለኔ ያወራል በሉ። ለኃጢአት ይቅርታ፣ ለኃጢአት ምህረት፣ ለኃጢአት ስርየት ብቻ አታድርጉት። ቀድሞንም እኛ ሳንሄድ ወደ ሰማይ በአብ ቀኝ ገብቶ እኛን ያስገባን እሱ ነው። ቀድሞን የገባው። በዛም ብቻ አትወስኑት። አሁንም ከፊታችሁ ልትገቡ ባለበት በየትኛውም ሁኔታ፣ በየትኛውም ቢሮ፣ በየትኛውም ተቋማት ውስጥ መግባት ስትፈልጉ የኢየሱስን ደም አስቀድማችሁ ግቡ። የተሻለ ያወራል፣ አይወሰንም። ጌታ ኢየሱስ ለኃጢአት ስርየት ብቻ አይደለም የሞተው፣ ለሁሉ ነገራችን ያስፈልጋል። አሜን። ይሄ እኮ እውነት ነው። ከኔ ቀድሞ ኢየሱስ ደሙን ይዞ ወደ ቅዱሰ ቅዱሳን ገብቶ እኔ ተከትዬ ደሙን ከገባሁ በዛ እውቅና ከሰጠኝ በእግዚአብሔር ፊት ሞገስ ከሰጠኝ እዚህማ በቀላሉ የማይሆንልኝ የለም በሉ እስቲ። ምንድነው ኢየሱስ ለእናንተ የማይሆነው? የሆነ ነገር ሰርቶ ሌላውን የተወላችሁ ለእናንተ ጥረት ወይም ሌላ እንደሱ ሆኖ እንዲሰራላችሁ ማንን ነው የተው? ማንም የለም። ትንሽ ከሚባል እስከ ትልቅ የሚባል የኛን ጉዳይ የሚሰራ የሚያንቀሳቅስ የናዝሬቱ ጌታ ኢየሱስ የእግዚአብሔር ልጅ ነው። የማይገባበት የለም። ከጅምሩም የኛ ጉዳይ የሱ ነው። ስለዚህ ሊተወው አይችልም። የልጆቻችሁ ጉዳይ የናንተ ነው። የምትወዷቸው ሰዎች ጉዳይ የናንተ ነው። ልትተውት አትችሉ በፍጹም። ያቅማችሁ ልክ ድረስ ትሄዳላችሁ። ልክ እንዲሁ ነው የኛ ጉዳይ የጌታ ጉዳይ ነው። ለዚህ እኮ ነው ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌምም ጸጥ አልልም አለ። ለምን? ያገባኛል፣ ይመለከተኛል። እንግዳ አይደለሁም፣ እያየው አላልፍም። ጉዳዩዋ ጉዳይ፣ ነገሯ ነገሬ ነው አለ። የክብሯ ፋና እስኪወጣ ድረስ አልተውም አለ። ጌታ ስሙ ይባረክ። አሜን አላችሁ። ስለዚህ ጌታ ኢየሱስ በነገራችሁ ሁሉ ላይ ይገባል። አሜን። የማይሆንላችሁ ነገር የለም። የናንተን እንጃ፣ ለኔ ግን ያለሱም የሚሆንልኝ የለም። እኔ ራሴ የሆንኩት በክርስቶስ ኢየሱስ ደም ነው። አሜን አላችሁ። ቢሮአችሁ ከመግባታችሁ በፊት አውጁት። ስራችሁ ከመግባታችሁ በፊት አውጁት። አንዳንድ ነገር ከማድረጋችሁ በፊት አውጁት። ግብይት ከመፈጸማችሁ፣ ትልልቅ ግብይት ይሁን ትንንሽ ግብይት፣ አውጁት፣ ተናገሩ። ጌታ ሆይ ደምህን አስቀድማለሁ። ጌታ ስሙ ይባረክ። አሜን። አንደኛ የክፉን ስራ ይመታዋል። ሁለተኛ ነገራችሁ ጥበቃ ውስጥ ይሆናል። ያንን ደም አልፎ የሚያበላሽባችሁ ሊኖር አይችልም። ልጆቻችሁ ላይ የኢየሱስን ደም አውሩ። አእምሯቸው ላይ አውሩ። ልቦናቸው ላይ አውሩ። ባህሪያቸው ላይ አውሩ። የምታዩት ነገር ላይ አውሩ። ይሰራቸዋል። ሕይወት የተሰራው በክርስቶስ ኢየሱስ ስጋና ደም መቆረስ ብቻ ነው። ከስጋ ድካም ለሕግ ያልተቻለውን እግዚአብሔር አንድ ልጁን ልኮ አደረገው ይላል። ስጋ ሁልጊዜ ደካማ ነው፣ ረዳት ያስፈልገዋል። ለዚህ ነው ከስጋ በላይ የሆነ ጠንካራ ረዳት የክርስቶስ ኢየሱስ ደም የተሰጠን። ዕለት ዕለት ስህተትን እየተከተለ እያረመ የሚያነጻ የክርስቶስ ኢየሱስ ደም እኩል ዕለት ዕለት ኑሮህ ውስጥ ስራ ይሰራልሃል። አላምዱ ይሄንን ራሳችሁን። የሚገርመው አንዴ ጥሩት እንጂ በዛ ቦታ ራሱ ነው የሚያወራው። ስትጠሩት ዕውቅና ሰጣችሁት ማለት ነው። ስትጠሩት አመናችሁት ማለት ነው። ስትጠሩት በጠራችሁበት ነገር ላይ ያንን አሳልፋችሁ ሰጣችሁ ማለት ነው። ከዛ በኋላ የእናንተ አይደለም፣ ራሱ ይጮሃል። የኢየሱስ ደም ባለበት ቦታ ሁሉ መንፈስ ቅዱስ ራሱን ይገልጣል። ዛሬም ባጭር ቃል ከነገሮቻችሁ ጋር የኢየሱስን ደም ታገናኛላችሁ። ራእይ ላይ ምንድነው የሚለው? ለምንድነው ዮሐንስ ያለቀሰው? በሰባት ማህተም የታተመውን መጽሐፍ በምድርም ይሁን በሰማይ የሚፈታው ጠፋ።
ስቅስቅ ብሎ አለቀሰ። እሱም አልቻለም፣ ማንም የቻለ የለም። ከዛ አንዱ እየበረረ መጣና አታልቅስ፣ የታረደው በግ ማህተሙን ሊፈታ ምን ብሎታል? ተገብቶታል፣ ተችሎታል። የታረደው በግ የምኑ ጉልበት? የደሙ ጉልበት ሚስጥር የነበረውን ፈታው። አሜን በልባክ። በእንቆቅልሽ አትመላለስም፣ በእንቆቅልሽ አትኖሪም። አሜን በልባክህ። እስቲ የኢየሱስ ደም አለኝ በሉ። ተመካበት። ከብር ይልቅ ከወርቅም ይልቅ ከእውቀትም ይልቅ ከሀብትም ይልቅ ከጉብዝና ከችሎታም ይልቅ በኢየሱስ ደም ተመካ። አይደለም ምድር ላይ ያለ ትርኪ ምርኪ አጥፊ ከእግዚአብሔር ዘንድ ሲመጣ ግብፃውያኖችን ሲነካ ከእግዚአብሔር ዘንድ የመጣው አጥፊ ራሱ የበጉን ደም አይቶ ምን አለ? አለፈ። አሜን። አየ መቅሰፍትንም ይከለክላል። አረ ተው ባካችሁ። መዝሙር በቅንፍ 91 አውጡት ከአንድ ጀምሮ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ይህንን የእንግሊዘኛው ሲናገር የያዛችሁም ካላችሁ በተለይ ሞባይል ምናምን የምትይዙ የምትጠቀሙ ሰዎች ሌሎችም አፖች ይኖራሉና ቨርሽኖች ይኖራሉ። በሚስጥር ቦታ ይኖራል ነው የሚለው። ያ ጥላ የሚለውን በሚስጥር ቦታ ይኖራል። ሚስጥር ማለት ምን ማለት ነው? የተደበቀ የማይታወቅ የማይታይ ለማንም የማይገባ ማንም ሊረዳው አለ ብሎ አንድ ነገር ሊያውቅ አይችልም። ተደብቋል ማለት ነው። ይሄ መዝሙር በቅንፍ 91 ስታነቡት ዳዊት የተናገረው ስለ ክርስቶስ ኢየሱስና በክርስቶስ ኢየሱስ ለሆኑቱ ለኛ የተነገረ ነው። መዝሙር 90 ወደ ኋላ አንድ ሄዳችሁ ስታነቡ ደግሞ በብሉይ ኪዳን ጊዜ የነበሩ ሰዎች ለሁሉ ተጠቂ የነበሩ ሰዎችን ነው የሚያወራው። ልዩነቱ በጣም ሰፊ ነው። እስቲ ወደ 90 ነው ልዩነቱን ላነጻጽርላችሁ። እኛ በቁጣህ አልቀናልና ይላል፣ በመዓትህም ደንግጠናልና። ቁጥር 7 ላይ የተሰማችሁ ነው። ቁጥር 9ም ዘመናችን ሁሉ አልፏልና እኛም በመዓትህ አልቀናልና ዘመኖቻችንም እንደ ሸረሪት ድር ይሆናሉ ይላል። ይህንንም ያዙት። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው፣ ቢበዛ ግን ድካምና መከራ ነው ይላል። ሙሴ ነው ይሄን የተናገረው። ልብ በሉ በደንብ ስሙኝ። ሙሴ ነው ይሄን የተናገረው። ሙሴ በዛ ጊዜ ለነበሩ ሰዎች ትንቢት ተናገረ እንጂ ሙሴ 70 ዓመት 80 ዓመት አይደለም የኖረው። ስንት ዓመት ነው የኖረው? 120 ዓመት ነው የኖረው። 120 ዓመት ሲኖር አይኖቹም አልፈዘዙም፣ ጉልበቱም አልደከመም። እና ስለማን ነበር የሚያወራው? እንደዚህ በሁሉ ነገር ከኃጢአታቸው የተነሳ ተጠቂ ለሆኑ ሽፋን ለሌላቸው የሚጋርዳቸው የለም። ለምን? ኃጢአት ሁል ጊዜ ማንን አትራክት ያደርጋል? ጠላትን አትራክት ያደርጋል፣ ሰይጣንን አትራክት። እሱ ደግሞ ከመጣ ማረድ፣ ማጥፋት፣ መግደል፣ መቅጨት የሱ ስራ ነው። መስረቅ የሱ ስራ ነው። እና በዛ ውስጥ ስላሉ ሰዎች ነው እዚህ ጋር የሚያወራው። የቁጣህን ጽናት ማን ያውቃል? ከቁጣህ ግርማ የተነሳ አለቁ ይላል። የእግዚአብሔርን ቁጣ ሊያበርድ ሊከለክል የሚችል ነገር አልነበረም። በዓለም ላይ ለሰይጣን የተጋለጡ ናቸው፣ በክፋታቸው ደግሞ ለእግዚአብሔር ቁጣ የተጋለጡ ናቸው። እንደኛው እኮ ሰዎች ነበሩ። ራሳችሁን ብታዩ በእነሱ ቦታ ከነሱ የባሰ ስህተት ከነሱ የባሰ ጥፋት ያጠፋን ሰዎች እንኖራለን። ግን አንድ ትውልድ ለዘር እስከማይቀር ድረስ መሬት ተሰንጥቆ የቆሬን ልጆች የዋጣቸው ምን ስለሌለ ነው? የሚከለክል የሚከልል ነገር ስለሌለ ነው። ቁጣውን መቅሰፍቱን የሚያበርድ ነገር ስለሌለ ነው። እየሰማችሁኝ ነው? ስለ እነሱ ነው የሚያወራው። 91 ግን የሚያወራው ስለኛ ነው። ጌታ ስሙ ይባረክ። መዝሙረ ዳዊት በቅንፍ 23 ላይ እንደተናገረው 22 ላይ የክርስቶስን መከራ ነው የሚያወራው። ምዕራፍ 22 የክርስቶስን መከራ ነው የሚያወራው። ከክርስቶስ መከራ በኋላ ከመከራው በኋላ ሲነሳ እና በእኛ ላይ ራስ ሆኖ ሲቀመጥ እግዚአብሔር እረኛዬ ነው የሚለው በክርስቶስ ኢየሱስ ተፈጸመ። ኢየሱስም ሲመጣ ምን አለ? እኔ የበጎች ምንድን ነኝ? እውነተኛ እረኛ፣ ለወዳጆቹ ነፍሱን አሳልፎ እስኪሰጥ ድረስ ለበጎቹ ታማኝ የሆነ እረኛ ማለት የሚጠብቅ ማለት ነው። ጌታ ስሙ ይባረክ። አሜን አላችሁ። እሱ ነው እንደገና ለሁላችን እንዲደርስ ማንም ከዚህ ጥበቃ ውስጥ እንዳይጎድል እስካመነ ድረስ ደሙን የሰጠን። እስቲ በደም ውስጥ እስካለው ድረስ ጥበቃ ውስጥ አለሁ በሉ። ትልቁ የሰይጣን ስራ እና ፍላጎት የመጀመሪያ ነገር አማኞችን የክርስቶስን ደም ማስረሳት ወይም ማቅለል ነው፣ አሳንሶ ማሳየት። ምክንያቱም ሊቋቋመው የማይችለው የኢየሱስ ምኑን ነው? ደሙን ሊቋቋመው አይችልም። ለምን? ደሙ ውስጥ ምን አለ? ሕይወት አለ። ያ ሕይወት ደግሞ ምንድን ነው? ራሱ ማን ነው? ኢየሱስ ነው። ጌታ ስሙ ይባረክ። አሜን። እስቲ እኔ በክርስቶስ ኢየሱስ ደም ጥበቃ ውስጥ አለሁ በሉ። የቅድሙን ዕብራውያን ምዕራፍ 22 ላይ እናንተ ግን ወደ ክርስቶስ ኢየሱስ ደም መርጨት ምን ብላችኋል? ደርሳችኋል። ማለት እንዲህ ደሙ ጋር ቀረባችሁ አይደለም የሚለው፣ የተረጨው ደም ውስጥ ምን ብላችኋል? ደርሳችኋል፣ ገብታችኋል ነው። እዛ ውስጥ ነው ያላችሁት ነው።
ወደዚህ መልሳችኋለሁ። እስቲ ዕብራውያን ምዕራፍ 10ን እንየውና ወደዚሁ መልሳችኋለሁ። ቁጥር 22 ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ ይላል። ልባችንን ምን ብለን አለ? አየህ አንተ ልክ መቃኑ ላይ ጉበኑ ላይ የክርስቶስ ኢየሱስ ደም እንደሚታይ እኛ ላይ የኢየሱስ ደም ይታያል። መቃኑም ላይ ጉበኑም ላይ የታየው ስለተነካ ነው፣ ስለተረጨበት ነው፣ ደሙ ስለተቀመጠበት ነው። አጥፊው አልሄደም። አትግባ ብለው ከለከሉት ሰዎቹ ገሰጹ፣ ጸለዩ፣ ለመትረፍ ጾሙ። ምንም ያደረጉት ነገር የለም። የበጉን ደም ሲያይ ብቻ መግባት እንደማይችል ያውቃል። ጥበቃችን በጸሎታችን መሰረት ያደረገ አይደለም፣ በክርስቶስ ኢየሱስ ደም ነው። እምነት ሊበረታ ይችላል፣ እምነት ሊደክም ይችላል። የእምነት መበርታትና መድከም ያንተን ጥበቃ ታላቅና ታናሽ ሊያደርገው አይችልም። ምክንያቱም ያንተ እምነት የኢየሱስን ደም የበለጠ ጠንካራ ያደርገው፣ ያንተ እምነት መድከም የኢየሱስን ደም ደካማ ሊያደርገው አይችልም። አንዴ የፈሰሰበትና ደግሞ አንተ ላይ የመጣበት አንተ ላይ የተረጨበትን ዓላማ ለዘላለም 24 ሰዓት ይሰራዋል። አንዱ መጠበቅ ነው። እስቲ የክርስቶስ ኢየሱስ ደም እኔን ይጠብቃል በሉ። አየ ልባችንን ተረጭተን ስለማናየው ነው። ምን ነው የሚለው? ይሄን ልብን ውስጥን መንፈስህ ላይ እምነት የልብ አይደል? እግዚአብሔር የተቀመጠው በልባችን አይደል? ደህንነት ያገኘነው በልባችን አይደል? በልባችን ውስጥ ከገባው ከመንፈስ ቅዱስ ሕልውና የተነሳ ይሄ ሰውነታችን ሁሉ በሱ ቁጥጥር ስር ውሏል። ውስጣችን ድኖ ስጋችሁ የዳነ አይደለም አልተባልንም። ስንድን መንፈስ፣ ነፍስ፣ ስጋችንም ነው የዳነው። አሜን በሉ። 100% መንፈሳችን ዳነ። ነፍሳችን ዕለት እስክንሄድ ድረስ ደህንነቷ ይፈጸማል። ስጋችን ደግሞ በመጨረሻው ቀን አዲሱንና ሰማያዊውን አካል በመልበስ የደህንነቱ ፍጻሜ ይሆናል። ውስጣችሁ ግን 100% ምን ብሏል? ድኗል። መዳን ብቻ አይደለም፣ የክርስቶስ ኢየሱስ ደም ባለበት የመንፈስ ቅዱስ ሕልውና አለ። እንዳልኳችሁ እኛ በክርስቶስ ኢየሱስ ደም ጸድቀን ደህንነትን ስናገኝ የመንፈስ ቅዱስ ሕልውና መጣና ደግሞ አተመን፣ አለቀ። ያንን ማህተም ማንም አልፎ ፔኔትሬት አድርጎ ገብቶ ያ የውስጥ ነገራችንን ወደ ሲኦል የሚያስገባ ማንነት ሊሰጠን አይችልም። በቃ ዝግ ነው። አሜን አትሉም? እስቲ ለሰይጣን ዝግ ነው በሉ። ለሟርት ዝግ ነው በሉ። ለድግምት ዝግ ነው በሉ። ለመተት ዝግ ነው በሉ። ለአስማት ዝግ ነው በሉ። ለጥንቆላ ዝግ ነው በሉ። ለክፉ ቃሎች ዝግ ነው በሉ። ከምኑ የተነሳ? የክርስቶስ ኢየሱስ ደም ለመንፈስ ቅዱስ መግቢያ በር ነው። የክርስቶስ ኢየሱስ ደም ለሰይጣንና ለርግማን መርገም መውጫ በር ነው። ኢየሱስ ሲገባ እነሱ ወጡ። አሜን በልባክ። የኢየሱስ ወደኛ መምጣት ነው መንፈስ ቅዱስን እንደገና በእኛ ላይ እንዲመጣ ያደረገው። እስቲ እኔ በክርስቶስ ኢየሱስ ደም ተረጭቻለሁ በሉ። በመንፈስ በነፍስ በስጋዬ በሉ። በክርስቶስ ኢየሱስ ደም ሕልውና ውስጥ ነው የምኖረው። እኔ የተጠበቀ ነው። ሌሊቴ የተጠበቀ ነው። መውጣት መግባቴ የተጠበቀ ነው። እዚህ ቁጭ ብላችሁ ሩቅ ያለን ሰው በክርስቶስ ኢየሱስ ደም ሸፈንኩ ብትሉት ይሸፈናል። በዘላለም መንፈስ ስለቀረበ መንፈስ ገደብ የለበትም። ምንም ውስጥ ብትሆን የክርስቶስ ኢየሱስ የደሙን ጥበቃ ታገኘዋለህ። እስቲ የክርስቶስ ኢየሱስ የደም ጥበቃ በእኔ ላይ ነው በሉ። መዝሙር 91 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። አምላክ ጥላ ውስጥ የሚለውን እንግሊዘኛው ምን ይለዋል አልኳችሁ? ሚስጥር በሆነ ቦታ ውስጥ ይኖራል አለ። ለማን ነው ሚስጥርነቱ? ሚስጥር ማለት ምን ማለት ነው ብያለሁ? መንካት አይደለም፣ ማወቅ አይችልም። የእናንተን ነገር ማወቅ አይችልም። እድሉን ግን ብዙ ሰው ይሰጠዋል። የሆነ ጥላ የሆነ መንቀሳቀስ ሲጀምር ሰይጣን መንገዴን ዘጋ። ያኔ አንተ ስትል ነው ለመዝጋት የሚወጣው። ከዛ በፊት አይችልም፣ አያውቅም። ስትሄድ ሁል ጊዜ በደም ውስጥ ስለሆነ ተሸፍነህ የምትሄደው ለሱ ሚስጥር ነህ። አሜን በልባክህ። ለእግዚአብሔር የተገለጥክ ነህ፣ ለሰይጣን ደግሞ ምንድነህ? ሚስጥር ነህ። የማያቅህ የማይረዳህ የማይደርስ ቦታ ነው ያለኸው። እዛ ቦታ ላይ ምን ብላችኋል አለ? ደርሳችኋል። እስቲ ደርሻለሁ በሉ። ልጆቼን አይነካም በሉ። እኔን አይነካም። ማስፈራራቱን አልፈራም። ከሩቅ ሆኖ ነው፣ አይችልም። ጌታም እኮ ያለ ለዲያብሎስ ምን አትስጡት ነው ያለው? ፈንታ አትስጡት፣ እድል አትስጡት። እናንተ ካልሰጣችሁት በስተቀር እናንተን ሊነካ አይችልም። ለዚህ ነው እኮ ዲያብሎስ እንደሚያገሳ አንበሳ ነውም አላለም። እንደሚያገሳ አንበሳ ምን ይላል አለ? ሊውጥ የሚፈልገውን እየፈለገ ምን ይላል? ይዞራል። ለምንድን ነው የሚዞረው? ይሄን ሲል ደግሞ እናንተን ይዞራችኋል አይደለም የሚለው። እኛ አካባቢ መገኘት አይችልም። እኛን አይደለም የሚዞረው። አሜን።
አይነካም፣ አይችልም። እግዚአብሔር እኮ የሚባላ እሳትም ነው ይላል፣ የሚያጠፋ እሳትም ነው ይላል። ለማን ነው እሳትነቱ? ለዲያብሎስ፣ ለጠላት። አንዳንዴ አይታችኋል፣ ለአጋንንት ስትጸልዩ ተቃጠልኩ ይላል። እናንተ የምታዩት እሳት የለም። ምክንያቱም እግዚአብሔር ለእናንተ የሚባላ እሳት አይደለም፣ አባት ነው። ለእሱ ግን ምን ስለሆነበት ነው? ምን ማለት ነው እንግዲህ? የክርስቶስ ኢየሱስ ደም፣ የመንፈስ ቅዱስ ሕልውና እናንተ በምትጠሩት ደም፣ በምትጠሩት በኢየሱስ ስም ተገልጧል ማለት ነው። ስለዚህ አይቋቋመውም። እስቲ ጠላቴ አይቋቋመኝም በሉ። እስቲ የወጣችሁበትን አንዳንድ የጣዖት አምልኮ ቤት አስቡት። ለምን አላስቀራችሁም? ለምን አልገደላችሁም? ስለማይችለኝ በሉ። ከማ የተነሳ? ከክርስቶስ ኢየሱስ ደም የተነሳ። ወንድሜ ሰው እንኳን በደህና በብረት ይሁን በደህና ነገር አንድ ነገር ደጋግሞ ከመታው እንደ ሰውየው ጉልበት ልክ የመድከምና የመሰበር እድሉ ሰፊ ነው። የትኛውም ነገር ደጋግሞ በተመታ ቁጥር ይደክማል። አይደለም የክርስቶስ ኢየሱስ ደም የመታው ለአንዴና ለመጨረሻ ጊዜ እኮ ነው እንዳያንሰራራ በእኔ ጉዳይ ላይ የመታው ዲያብሎስን። መነሳት አይችልም፣ መግባት አይችልም። ከምኑ የተነሳ? ከደሙ የተነሳ። እስቲ የክርስቶስ ኢየሱስ ደም በእኔ ላይ ነው በሎ። አሁን ምንድነው እዚህ ጋር? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ምን ይላል? ያድራል። አሁን ሌላውን አናወራም። ያ ደም ውስጥ ስትገባ ጥበቃ ብቻ ሳይሆን ሁሉን ቻይ ነው ይላል። ለዚህ ነው ቅድም አትወስኑት ያልኩኝ። ሁሉን ማድረግ ይችላል። ስላንተ የተሻለውን ሲናገር ለዚህ ለዛ ብሎ አይደለም። መልካም የተባለውን በሙሉ ስላንተ ምን ይላል? ይናገራል። ሁሉን ይችላል። ተናገረ ማለት ደግሞ ይሆናል። ስማ እንጂ ሰይጣንን ራሱ ከሰማይ የጣለው የማ ድምጽ ነው? የበጉ ድምጽ ነው። የበጉ ድምጽ ለእግዚአብሔር ሲያወራ በእግዚአብሔር ፊት ተቀባይነትን ሲያገኝ እስከዛን ሰዓት ድረስ አክሰስ ነበረው ሰይጣን ቆሞ ማንን የመክሰስ? ሰዎችን የመክሰስ። ትዝ ካላችሁ ዘካርያስም 3:4 ስታነቡት ኢያሱን እድፋም ጥምጣም አልብሶ በእግዚአብሔር ፊት አቆመውና በእግዚአብሔር ፊት ምን አለው ይላል? ከሰሰው። እግዚአብሔር የመለሰው መልስ ደግሞ አይታችኋል። ኢየሩሳሌምን የመረጠ ይገስጽህ ሂድ አለውና ሄደ። ከሄደ በኋላ አወራው ኢያሱን እንዲህ አታድርግ ብዬሃል ነበር፣ እንዲህ አታድርግ አላልኩም ነበር? አንተ ነህ ዕድል የሰጠኸው። ቢሆንም ነው ነገሩ፣ በእኔ ፊት ግን ምንም ሊያደርግህ አይችልም። እስቲል ምህረት ላንተ አለኝ። ከዛ እድፋሙን አውልቁና ንጹሑን ምን በሉት? አልብሱት አለ። እዛው ቀየረ። ግን በእግዚአብሔር ፊት ቆሞ የመክሰስ ምን ነበረው? እድል ነበረው። ለምን መሰላችሁ? በእግዚአብሔር ፊት መቆም የሚችል ማን ነበር? ከጅምሩ ሰው ነበር። የሰውን ቦታ ስለወሰደ፣ የሰውን ክብር ስለወሰደ፣ የሰውን ስልጣን ስለወሰደ በእግዚአብሔር ፊት ቆሞ ሰውን ይከስ ነበር። የክርስቶስ ኢየሱስ ደም መጥቶ ያን የተወሰደብንን የኛን ቦታ ማስመለስ፣ እሱን መጀመሪያ ከዛ ጣለው። ይሄ ቦታ ያንተ አይደለም። በክርስቶስ ኢየሱስ ደም በእነሱ ቆሽሸዋል፣ ጽድቅ ጎሏቸዋል፣ ክብር ጎሏቸዋል። ግን ልጄ በእነሱ ቦታ ሞቶ የሱ ጽድቅ ለነሱ ተቆጥሮላቸዋል። አሁን የማየው የነሱን መቆሸሽ፣ የነሱን ኃጢአት፣ የነሱን ክብር አልባነት ሳይሆን በነሱ ቦታ በኔ ፊት የቆመውን የማንን ደም? ክቡር የሆነውን የልጄን ደም ነው። ከዚህ ከልጄ ደም ጋር ሲነጻጸር አንተ መጀመሪያም በኃጢአት የወደቅክ ነህ። እዚህ ቦታ ተቀባይነት ሊኖርህ አይችልም አለው። ያም ቦታ በክርስቶስ ኢየሱስ ደም ማን ወሰደው? እኛ ወሰድ። ሁሉም በሚችል አምላክ ጥላ ውስጥ ምን ይላል? ያድራል። በዛም በዚህም ጌታ ስሙ ይባረክ። እንደውም ለሰይጣን ትልቁ ነገር ከቻለ ምድራዊውን ነገር እዚህ ያለህን መምታት አይደለም። ምንም ከሱ ጋር ምንም ችግር የለውም። ልብን ከማሳዘን ያለፈ ምንም ሊያደርግህ አይችልም። ከቻለ ያን ስፍራ ነበር ማስለቀቅ እንደ አዳም፣ ግን አይችልም። አዳም ምንም ንጹህ ቢሆን በራሱ ጉልበት ሰይጣንን ሊያሸንፈው አልቻለም ነበር። አሁን ግን ማን ነው ስለኛ የወጣው? ኢየሱስ አሸነፈው። አሸንፎት ነው ያንን ቦታ የሰጠን። ሰይጣን ስፍራውን የለቀቀው በመሸነፍ ነው። ከኛ ህይወት ውስጥ የወጣው በመሸነፍ ነው። ከማ ደም ጉልበት አንጻር? ከክርስቶስ ኢየሱስ ደም ጉልበት አንጻር ተመልሶ ሊገባ አይችልም። ያ ደም ምን ይለናል? እስቲ ይጠብቀናል በሉ። ዛሬ ነግራችኋለሁ። ስራችሁም ላይ የታወጀ ነው። ይሄ ደም መውጫ መግቢያችሁ ላይ የታወጀ ነው። በየትኛውም አስቸጋሪ በሆነባችሁ ነገር ላይ ይሄ ደም የታወጀ ነው። በምን በአብ ቀኝ ልትቀመጥ በቃህ? ምንድነው የእግዚአብሔር ልጅ ሊያደርግህ የቻለው? ምንህ ነው? ምንህም አይደለም እኮ የኢየሱስ ደም ነው። አሜን። እዚህም ሰይጣን ሊያሸንፍህ ከቻለ መጀመሪያ አንተን ከልጅነት ማስነሳት አለበት። ምክንያቱም እዛ ስፍራ ላይ የተቀመጠ አሸናፊ ነው። ለዚህ አይደል እንዴ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። እና እነሱም ደግሞ መተው ሰባዎቹ ሁለት ሆነው መምህር በስምህ አጋንንቶች ተገዙልን ወጡ ሲል በዚህ ደስ አይበላችሁ አለ። ስማችሁ በሰማይ ስለተጻፈ ማለት ሊደመሰስ የማይችል ቦታ ስለተጻፈ ሰማያዊ ስለሆናችሁ ጌታ ስሙ ይባረክ። በዚህ ምን ይበላችሁ? ደስ ይበላችሁ ብሎ ጌታ ኢየሱስ ለመጀመሪያ ጊዜ ነው ያነበብኩት መጽሐፍ ቅዱስ ውስጥ ሐሴት
አደረገ ይላል። ማ በሰማይ ስለተጻፈ የመጣው ለዚህ ስለሆነ ሊከፍል የነበረውም ዋጋ ሊከፍል ያለው የተዘጋጀውም ሁሉ ለዚህ ስለሆነ በሰማይ መዝገብ ላይ ስማችሁ ስለተጻፈ ብሎ ምን አደረገ? ሐሴት አደረገ። ጌታ ኢየሱስ ደስ አለው። ጌታ ስሙ ይባረክ። እኛስ ምን ያህል ነው ደስተኞች ምን ሆነው ሲገባን? አሜን። የደሙ ጉልበት ሲገባን በደሙ ኃይል እዛ ምን ብያለሁ? ተቀምጫለሁ፣ ወራሽ ሆኛለሁ። እንዳነበብነው ቅድም ማጋ ደረሳችኋል? ወደ እግዚአብሔር ከተማ አእላፍ ወደ ሆኑት ወደ መላእክት፣ ቅዱሳን መላእክት፣ ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች፣ የሁሉ ዳኛ ወደ ሆነው ወደ እግዚአብሔር፣ የአዲስ ኪዳን መካከለኛ ወደ ሆነው ወደ ክርስቶስ ኢየሱስ ደም ምን ብላችኋል? ደርሳችኋል። እስቲ ደርሻለሁ በሉ። ሰይጣን ቢችል ኖሮ በሉ እዚህ እስክደርስ ዝም አይለኝም ነበር። ሳያውቅ በድብቅ መጥቼ ተቀምጬ አይቶኝ አይደለም፣ ከእጁ ነጥቆ ነው እዛ ያስቀመጠኝ። መጀመሪያም አልቻለም፣ ዛሬም አይችልም፣ ለዘላለም አይችልም። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። ምን ማለት ነው ያድራል? ቀን ቀን የሆነ ቦታ እየዋልን ለአዳር የምንገባበት ቤት ምን ማለት ነው ያድራል? ማደርን ማለት ምን ማለት ነው? እዛ ለዘላለም ያርፋል፣ ይኖራል። ልንገራችሁ አንድ እውነት፣ እምነታችሁን በክርስቶስ ላይ ያለ እምነት እስከተጠበቀ ድረስ ገነትም ሲኦልም አንድ ነው። ገነት ሲኦል መግቢያ በር እንጂ መውጫ እንደሌለው፣ ገነትም የገባ መውጫ በር የለው። ሌላ መውጫ በር አዘጋጅቶ አይደለም ያስገባን። አሜን በል ባክህ። እስቲ ገብቻለሁ በል። እዛ የገባ ከሰይጣን ያረፈ ነው፣ የተገላገለ ነው። ሞር ኮንሽስ ልንሆን የሚገባው ስለ ክርስቶስ ኢየሱስ ደም ነው። ልናወራ የሚገባው አፋችን ላይ ስለ ክርስቶስ ኢየሱስ ደም ነው። ብዙ ጊዜ ሰውም እንኳን ኮንሽስ ነው። እኔ እግዚአብሔር አያሳይም ማለት አልችልም፣ ያሳያል እግዚአብሔር። ግን 24 ሰዓት ሙሉ ግን አጋንንት ሲያሳይ አይውልም እግዚአብሔር። ይሄ የኔ እምነት ነው። አይኑን ጨፈነ አንዳንድ ሰው በቃ በዚህ አጋንንት፣ በዚህ እባብ፣ በዛ ዘንዶ፣ በዚህ እንትን፣ በዛ እንትን፣ ይህም ብቻ ነው የሚለው። መምህርህ ከአይንህ ምን አይልም ነው የሚለው። አይሰወርም እንጂ ዘንዶ ከአይንህ አይሰወርም አላለም። እያመጣህ አትይ፣ የለም በዙሪያህ። እግዚአብሔር ካሳየህ እይ፣ ፈልገህ ግን አትይ። አሜን በልባክ። ከዚህ ውስጥ አውጡት። በኢየሱስ ደም የታጠበ ይሁን። ለዚህ እኮ ነው ህሊናችንን ያነጻው። ክብር ለኢየሱስ ይሁን። የእግዚአብሔርን ህልውና ነው የምታደምጠው። የደሙን መገኘት ነው በደሙ ህልውና ውስጥ መኖር። ክብር ለኢየሱስ ይሁን። የለም አላለንም መጽሐፍ ቅዱስ። የለምም አንልም እኛ። እባቡም አለ ትረግጡታላችሁ ነው ያለው። በፊቴ ገበታን አዘጋጀልኝ አይደል ያለው ዳዊት። ከፊት ያለውን ነው እንጂ የሚረግጠውን አያይ። የወደቀውን እባብ ማለት ነው አያይ። ምርጫ ነው። ከፊቴ ያዘጋጀልህን አንተ ማየት እና እግዚአብሔርን ማመስገን፣ በዛ ደስ መሰኘት ያንተ ምርጫ ነው። ፈልገህ ደግሞ የወደቀውን የተጣለውን እንደ መብረቅ ወደቀ ያለውን ከእግር ስር ከስልጣን ስር ካንተ በታች የሆነውን ፈልገህ ደግሞ ማየት ያንተ ምርጫ ነው። ያየኸው ነገር ይስብሃል። ያየኸው ነገር ተጽዕኖውን ያስደምጥሃል። ስለዚህ ይህን ኢግኖር አድርግና እግዚአብሔር ከፊት ያስቀመጠልህን በክርስቶስ ኢየሱስ የተሰራ ገበታ እንዲሁ አይደለም የሚቀመጠው። ሬዲሜድ ሆኖ አይመጣም፣ ተሰርቶ ነው። አንተም ስራው ሌላም ስራው። ክብር ለኢየሱስ ይሁን። ከፊት ያሉ በረከቶች በሙሉ ድንገት የመጡ ሳይሆን በክርስቶስ ኢየሱስ ሞትና ትንሣኤ በደሙ ጉልበት የተሰሩ ናቸው እና ሁሉም በሚችል ስለሚል እዛ ገበታ ላይ ደግሞ ሁሉ ነገር አለ። ጤናህ እዛ ውስጥ ነው ያለው። ሰላምህ እዛ ውስጥ ነው ያለው። ረፍትህ እዛ ውስጥ ነው ያለው። ዛሬ እናንተም ጋር ልጆቻችሁም ጋር እየነካካ ያለው ከዚህ ደም አያልፍም። ይሻራል፣ የእውነት ይሻራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና ምን ያለ መሸሸጊያዬ። ተሸሸኩ ምት አናቱ ላይ ቆመህ ወይ ከጎኑ ሆነህ አይደለም፣ ውስጡ ገብተህ ነው አይደለም ወይ? እስቲ ኢየሱስ መደበቂያዬ ነው በሉ። ደሙ መደበቂያዬ ነው በሉ። መሰወሪያዬ ነው በሉ። መከለያዬ ነው በሉ። ጋሻዬ ነው በሉ። አየህ፣ ደሙ ውስጥ እስካለህ ድረስ ደሙ ለአንተ ጠንካራ ምሽግ ነው። ያ ጠንካራ ምሽግ ውስጥ እስካለህ ድረስ አንተ ፕሮቴክትድ ነህ። በቃ ምንም ነገር ሊነካህ አይችልም። እንዲህ ምሽግ ውስጥ የገቡ ሰራዊቶች ይኖራሉ። በላያቸው ላይ ይሄዳሉ አይደል? ግን ይነኳቸዋል እንዴ? በአጠገብ አያልፉም፣ ግን ይነኳቸዋል? አይነኳቸው። ለምን? የመጀመሪያ ነገር ከእይታቸው የተሰወሩ ናቸው። የለም የሚል ሰይጣን ክፉ አሰራር የለም የሚል አስተምህሮ የለንም። አይነካህም ግን የሚል አለን። አሜን። ለምን? እግዚአብሔር ያ የክርስቶስ ኢየሱስ ደም ምንህ ነው? መሸሸጊያ። አንዳንድ ጊዜ ቅድምም ብያለሁ፣ እግዚአብሔር ሊያሳያችሁ ይችላል። በህልማችሁም ሊያሳያችሁ ይችላል። በራእይም ሊያሳያችሁ ይችላል። ጠላት መጥቶ ክፉ መጥቶ አታክ ሲያደርጋችሁ ልታዩ ትችላላችሁ። ያ ማለት ነካችሁ ማለት አይደለም። ጠላት ይሄን ሊያደርግ ምን ብሏል? አስቧል ነው። እግዚአብሔር ነው የሚያሳየ። ስለዚህ ለምን አሳየ? ተጽፏል። ጠላትን ከፊት አውጥቶ ምን ይላል? አጥፋው። በቃ ይሄን ሊያደርግ አስቧል፣ አጥፋው። ያኔ እንዲህ ስታዩ፣ አንዳንድ መጥፎ ህልሞች ስታዩ መፍራት የለባችሁም፣ መደንገጥ የለባችሁም። እንዳፈርሰው እግዚአብሔር አሳየኝ ብላችሁ በኢየሱስ ደም ፍረስ ነው። ያኔ መፍራት አይደለም፣ ያኔ መደንገጥ አይደለም።
ማፍረስ ነው። ከመፍታታችሁ በፊት ክፉ እንደሆነ ስታውቁ ፍቱ። ሕልም እንደፈቺው ነው። ዝም ብላችሁ እንዳትፈቱ፣ እንደምትፈቱት ይሆንባችኋል። ምቱት መጀመሪያ። ፍርሃት ውስጣችሁ እንኳን እያስደመጣችሁ ያ ፍርሃት ከላያችሁ ላይ ለቆ እስኪሄድ ድረስ የኢየሱስን ደም ዝም ብላችሁ በቀጣይነት አውሩ። እዚህ ውስጥ ነፃነትን ታደምጣላችሁ። ያኔ ምን አለ ማለት ነው? ፈረሰ። ወደ ጌታ ከመጣሁ አገልግሎትም ከጀመርኩ በኋላ ብዙ ነገር አይቻለሁ። ብዙ የክፉ አውሬዎችን አይቻለሁ። በጣም አይቻለሁ። መጥፎ አይቻለሁ። ግን አፈረስኳቸው በኢየሱስ ደም። አንዳቸውም አልሆኑም። ለምንድን ነው ያልሆኑት? ስልጣንን የሰጠው ለማን ነው? ለኔ ነው። እባብና ጊንጡን ትረግጥ ዘንድ በጠላት ኃይል ሁሉ ላይ ምንን ሰጥቻለሁ? ስልጣንን ሰጥቻለሁ። የሚጎዳህም ምንም የለም አንተ ምን እስካላልክ ድረስ፣ እስካልፈቀድክ ድረስ። ለዚህ ነው ፍቻችሁ ላይ ተጠንቀቁ ምለው። ሕልም እንደፈቺው ነው እንዳትፈቱ። ምን አፈታታችሁ እናንተ? በክርስቶስ ኢየሱስ ደም አፍርሱት። ክፉ እንደሆነ ስታውቁ እስቲ አፈርሰዋለሁ በሉ። መጀመሪያ ፍርሃትን አመጣ ማለት አስደመጠ ማለት ለሱ ኮንሸስ እንድትሆን አድርጓል ማለት ነው። ከዛ ትረሳለህ። ምንድነው የምትረሳው? ይሄ ሰውነታችሁ ከእግዚአብሔር ለተቀበላችሁት ለመንፈስ ቅዱስ ማደሪያ ቤተ መቅደስ እንደሆነ አታውቁምን ይላል። ኦልሬዲ ማን አለ ማለት ነው? ኢየሱስ አለ። ጌታ ስሙ ይባረክ። የት ሄዶ ኢየሱስ ጠላት አንተን መጫወቻ የሚያደርግ ሊያደርግ ያሰበውን ግን ማሰብ ተከልክሏል እንዴ? ሰይጣን ተከለከለ? ማድረግ ነው የተከለከለው። ለምን ሽንገላ አለው እኮ። እንዳሰበ የሚሆንለት እግዚአብሔር ብቻ ነው። እንዳሰብኩ እንዲሁ ይሆናል፣ እንደተናገርኩም እንዲሁ ይቆማል ያለ እግዚአብሔር ብቻ ነው። ምንም ያስብ፣ ምንም ያውራ፣ በሰውም ያስወራ፣ በሁኔታውም ያስወራ፣ በህልምህም ያውራህ፣ ሰይጣን በአንተ ላይ ያሰበው ሐሳብ አይከናወንም። እስቲ አይከናወንም በል። በአንቺ ላይ የሚሰራ መሳሪያ ሁሉ አይከናወንም። እስቲ አይከናወንም በሉ። ለምን? የፈለገ ቦታ አይደርሱም። አይሰራም። እስቲ አይሰራም በሉ። ሊትራሊ በሽታ ሁሉ እየተነቀለ ይሄዳል። ይሄ ጠላት ቀስት የወረወረው እየተነቀለ ይሄዳል። አሜን በል እባክህ። እስቲ ይሄዳል በሉ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ምን ይልሃል? ያድን። ከሚያስደነግጥም ነገር ያድንሃል። ቅድም ብያቸዋለሁ። ህልሙን ሲያሳያችሁ ወደ ውስጥ ምን ይመጣል? ፍርሃት፣ ድንጋጤ። ከሱም ምን ይልሃል? ያድንሃል። አንዳንድ ጊዜ የሞቱ ሰዎች ዘመዶቻቸውንም ሰዎች ያሉ ሲጠሯቸው ያሉ ሲመጡ ያሉ ከነርሱ ጋር ሲበሉ ያሉ ከዛ ድንጋጤ ይገባባቸዋል። ሊሄድ ነው። ምን ከሚያስደነግጥም ነገር ምን ይልሃል? ያድንሃል። ጊዜህ ሳይደርስ በሰይጣን አሰራር አትሄድም። አሜን በልባክ። እግዚአብሔር በራሱ አሰራር እንጂ በሰይጣን ስራ አንተን አይሰበስብህም። ሰይጣን የእግዚአብሔር አገልጋይ ስላልሆነ ስትሞት ወደ ጌታ አደል የሚኬደው ነው እኮ የሚኬደው አደል ወይ? እና ተባባሪ ሆነ ማለት እኮ ነው። እሱ ገደለው ወይም ገደላት። በሱ መግደል ምክንያት እሷ ወደ እግዚአብሔር ከሄደች በቃ ርቀት ከእግዚአብሔር ጋር በአካል የነበራትን አቀረባት። የማ አገልጋይ ሆነ ማለት ነው? በፍጹም በታምር። እስቲ አይሆንም በሉ። እስቲ ለኢየሱስ ደም ክብር አምጡለት። በእውነት ክብር አምጡለት። ክብር አምጡለት። ክብር አምጡለት። ክብር አምጡለት። ክብር ይሁንለት። ጌታ ኢየሱስን እንደ ግል አዳኛችሁ እንደተቀበሏችኋት በዛች ሞመንት ውስጥ የኢየሱስን ደም ለብሳችኋል። ልክ የኢየሱስ ደም ሲጠራና እናንተን ወይም የእናንተን ነገር ሲነካ በዛችው ቅጽበት የዲያብሎስ ስራ ይፈርሳል። የኢየሱስ ደምና የክፉ ስራ የብርሃንና የጨለማ ብርሃንና ጨለማ በአንድ ጊዜ በአንድ ቦታ እኩል መገለጥ ይቻላል? አይሆንም። በቃ ብርሃን በራ ማለት ጨለማ ወዴት እንደሄደም አታውቁትም። እስቲ ፈልጉት። ማታ ክፍላችሁን ግጥም አድርጋችሁ በጨለማ ቤት ብርሃን አብሩ። መብራት ሲበራ ጨለማው የሚወጣበትን ይሁ ታውቁታላችሁ። ልክ እንደዚሁ ነው። ብቻ የደሙ ኃይል የደሙ መገኘት ይምጣ እንጂ ጨለማ ይገፈፋል። እስኪ የጥንቆላ ስራ የፈረሰ ነው በሉ። የድግምት ስራ የፈረሰ ነው በሉ። የሟርት ስራ የፈረሰ ነው በሉ። የንግርት ስራ የፈረሰ ነው። የመተት ስራ የፈረሰ ነው። የአስማት ስራ የፈረሰ ነው። በኢየሱስ ደም የፈረሰ ነው። አይችለውም። በቃ እኮ አሁን ፈረሰ። የተጠራው ምኑ ነው? ደሙ ነው። ደሙ በተጠራበት ኢየሱስ አለ። ምክንያቱም የኢየሱስ ሕይወት ያለው ምን ውስጥ ነው? ደም ውስጥ ነው። አሜን። ለዚህ ሁል ጊዜ ኮንሸስ ልንሆን ይገባል። አለህ መሸሸጊያ አለህ። መሸሸጊያም ብቻ አይደለም እኮ መውጊያ ምናችን አለ? ጦራችን ነው አለ። ጌታ ስሙ ይባረክ። እስቲ የኢየሱስ ደም ለኔ መንፈሳዊ ጦር ነው በሉ። አሁን እናንተ ናችሁ ምናልባት እንደ መረዳታችሁ እንደ እምነታችሁ መጠን ሴንስ ላይ ሰጣችሁ ይችላል አንዳንዶቻችሁ። ለዲያብሎስ ግን ሴንስ ብቻ አይደለም፣ ሚኒንግፉል ነው። በኢየሱስ ሚኒንግፉል ነው። በደንብ እየተረዳ የለም። አሁን ክብር ለኢየሱስ ይሁን። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል፣ በላባዎቹም ይገርድሃል፣ በክንፎቹም በታች ትተማመናለህ። እውነትም እንደ ጋሻ
ይከብሃል። ማን ነው እውነት? ኢየሱስ። በምኑ ነው አሁን የሚከብህ? በደሙ። እስቲ በደሙ በሉ። ቤቴ የተቀጠረ ነው በሉ። መውጫ መግቢያ የተቀጠረ ነው በሉ። የሥራ ቦታዬ የተቀጠረ ነው በሉ። ዕውቀቱ ላይኖራችሁ ይችላል። እግዚአብሔር ግን በዓላማ ነው ይሄንን የሚያሰማችሁ። ሥራ እየሰራ ነው። እዛ ጋር ሊያደርግ ያለውንም ሰይጣን ያቀዋል። እግዚአብሔር ቀድሞ መልስ እየሰጠ ነው። ይሄንን እመኑ። የትም ይሄድ ምንም ያደርግ ሰይጣን በእናንተ ጉዳይ ትርፉ ድካም ብቻ ነው። እግዚአብሔር በክርስቶስ ኢየሱስ ደም የሸፈነውን ማን ነው ከእግዚአብሔር በላይ ሆኖ ሊገልጥ የሚችል? ያውም ልብህ ውስጥ ገብቶ ከመንፈስህ ጋር የተዋሃደውን ያንን ደም ከነፍስህ ጋር የተቀላቀለውን ሲስተም ቦዲ ሜካኒዝም ፈንክሽንህ ውስጥ የገባውን ከአንተ ማንነት ጋር አንድ የሆነውን ደም እንዲህ ማውጣት አይቻልም? ይቻላል ወይ? ባለፈው ማሳይቻችኋለሁ እየበራረስኩ እየከላለስኩ። ያንን መለያየት ይቻል ነበር? በቃ ፈጽሞ የኢየሱስን ደም ከናንተ ውስጥ ማውጣት፣ እናንተን ከኢየሱስ ደም አልባ ውጪ አድርጎ ማኖር፣ ለሰይጣን የተጋላጭ አድርጎ ማስቀመጥ አይቻልም። እስቲ ረፍዶበታል በሉ። ቁጥር 5 ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። ከምኑ የተነሳ? እስቲ ከደሙ የተነሳ በሉ። በአጠገብህ 1000 በቀኝህም 10,000 ይወድቃል፣ ወደ አንተ ግን ምን አይልም? አይቀርብም። በዓይንህ ብቻ ትመለከታለህ። ምክንያቱም አለ የለም አላለንም። የክፉ አሰራር የማይሰራው ማን ጋ ነው? አንተ ጋ ነው የማይሰራው። ከአንተ ማንነት የተነሳ ሳይሆን እሱም አንድ ነው። እላይ ላይ ከተቀመጠው ደም የተነሳ ስትገቡ ቤታችሁ የኢየሱስ ደም አለ። መኪናችሁ ውስጥ የኢየሱስ ደም አለ። አስፓልቱን ስትጀምሩ ከጫፍ እስከ ጫፍ የኢየሱስ ደም ይነካዋል። እናንተ በገባችሁበት ሰይጣን ይወጣል። አሜን አላችሁ? የኢየሱስ ደም ብርቱ ነው በልባክ። አይደለም ከምድር ከሰማይ እኮ አውርዶታል። ሰይጣንን ከሰማይ አውጥቶታል እኮ፣ አወጣው እኮ፣ ጣለው እኮ። ጌታ ስሙ ይባረክ። አሜን በልባክህ። እስቲ በእኔ ላይ አይሰራም በል። በስማችሁ ተደግሞ ሊሆን ይችላል፣ በፎታችሁ፣ በልብሳችሁ፣ በምናችሁ የኢየሱስ ደም አፍርሶታል። እመኑ፣ እናንተ ላይ አይሰራም። አሜን አይሰራም። እንደው ተቆርጦ የተወሰደ ጠፍቶ ልታይ ትችላለህ። ቀዳዳው ሊኖር ይችላል እንጂ የአጋንንት ሥራ እዛ ጋር ሊኖር አይችልም። እስቲ የኢየሱስ ደም ብርቱ ነው በሉ። ከዚህም ወጣችሁ አንዳንድ ነገር ልታዩ ትችላላችሁ። ጌታ ቀድሟል፣ አፍርሶታል። ሰባሪው እግዚአብሔር ከፊታቸው ሰብሮ ወጥቷል ነው የሚለው። ስምህ ይባረክ። እነሱም ንጉሳቸውን በራሳቸው ተሸክመው ሰብረው አለፉ ይላል። ከእያንዳንዷ እንቅስቃሴያችሁ በፊት በዚህ እምነት ውስጥ እስካላችሁ ድረስ ጌታ ነው ቀድሞ የሚሄደው። እናንተ ናችሁ የምትከተሉት። በጎቼ ድምፄን ይሰማሉ፣ ምን ይሉኛል? ይከተሉኛል ነው ያለው። እያንዳንዳችሁ ስቴፕ የምትረግጧት ኢየሱስ የሄደበትን ነው። በመንፈስ አይነ ብታዩት በቃ ደሙ የነካውን ነው። እንዴ ስንቴ እኮ ሞክሯል እናንተ። ሰይጣን እባክህ ብለን አስፈቅደን አይደለም የኖር ነው፣ አቅቶት ነው የኢየሱስ ደም አሸንፎት እንጂ ስንቴ ሞክሯል። ሰይጣን ስንቴ ሞክሯል ለማጥፋት። ትልልቅ ምርጥ እድሎች ነበሩት፣ ግን በአንዱም ተጠቃሚ አልሆነም። ደሙ ከለከለው። እስቲ በእኔ ላይ የኢየሱስ ደም በሉ። ታላቅ ነው፣ ኃያል ነው፣ ብርቱ ነው፣ ገናና ነው፣ አሸናፊ ነው፣ የበላይ ነው። አሁን በየሰፈሩ በየመንደሩ ያሉ እያስነበቡ እየነኩ ምናምን እየቀባቡ የሚያፈዙ ሰዎች እናንተን ማፍዘዝ አይደለም። እናንተን ሲነካ ይፈርስባቸዋል። እናንተን ከነካ ሌላው ላይም አይሰራባቸውም፣ ይፈርሳል። ደሙ ነዋ። ደሙ ያፈርሰዋል። አንቲ ነው፣ ያበላሸዋል። አሜን በልባክህ። አየህ መኖርህ እኮ ለዚህ ነው የሚጠቅመው። አንተ ብቻ አይደለም ተጠብቀህ የምትኖረው። ከአንተ የተነሳ በዙሪያ ያሉ ይጠበቃሉ። ከደሙ የተነሳ ከእናንተ እጅ እኮ የሚወጣ ገንዘብ የደም ንክኪ ያለው፣ ሁለንተናቸውን ስለወረሰ የደም ንክኪ ያለው። አምናችሁ ከሰጣችሁ የሚቀበላችሁ ሰው አርነቱን ያገኛል። አሜን። የሆነ ነገሩ ይገፈፍለታል። እድለኞች ነን ይህንን ደም መሸከማችን። እርግማን መርገም የሆነ ዱካክ ይዘህ እኮ አይደለም የምትዞረው። በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔንም አትፈራም። በአጠገብህ 1000 በቀኝም 10,000 ይወድቃል፣ ወደ አንተም አይቀርብም። በዓይኖች ብቻ ትመለከታለህ፣ የኃጢአትንም ብድራት ታያለህ። ማለት ምን ማለቱ ነው? የኃጢአትን ብድራት ታያለህ። እነሱ ላይ ይሆናል አለ ማለት እውቅና ሰጡት፣ ፈልገውት ነው። ምርጫቸው ሳያውቁ ኮንሸስ ሳይሆኑ ማንን መርጠዋል ማለት ነው። ለዚህ ነው እዛ ጋር ብዙ ነገር የሚያጠፋው። አንተ ታያለህ። የኃጢአትን መምረጥ ብድራቱ በጠላት እጅ ላይ መውደቅ ነው። አንተ ደግሞ የመረጥከው ማንን ነው? ኢየሱስን ነው። ከአንዳንድ ልምምዶች ጋር የምትታገሉ ሰዎች አልፈልገውም ግን እየሆነብኝ ግን አልፈልገውም እኮ የምትሉ እናንተ ጀግኖች ናችሁ። አልመረጣችሁትም፣ አቅቷችሁ ነው እንጂ ነፃ ያወጣችኋል ጌታ። አሜን በልባክ። ተስማምቶ ኢንጆይ እያደረግክ አይደለም እኮ ያለኸው። አንዳንድ ሰዎች ደስ ይሉኛል ሲታገሉ ሳይ፣ ደስ ነው የሚሉኝ። ሲጠሉት ሳይ ደስ ነው የሚሉኝ። አልመረጡትም፣ ክፉ ነገርን ኃጢአትን አልመረጡም። በቃ ቢሆንላቸው ክርስቶስን መምሰል ነው። ከተጠጉና ከደሙ ጋር ዕለት ዕለት ካገናኙት ያ ነገር ይሰበራል።
አሜን። እና የምትታገሉ ሰዎች በርቱ፣ ግን መሳሪያችሁን የኢየሱስን ደም አድርጉ፣ የራሳችሁን አታድርጉ። አትችሉትም። ድሮም ያሸነፈው ማ ስለሆነ እስቲ ኢየሱስ አሸናፊ ነው በለው። 9 ጌታ ይባርክ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያህ አደረግህ። ምንህ አደረግህ? መጠጊያህ አደረግህ። ሃሌሉያ። መጠጊያህ ስላደረግ ክፉ ነገር ወደ አንተ ምን አይልም አይቀርብም። እግዚአብሔርን ራሱ መጠጊያህ ያደረግከው ከምኑ የተነሳ ነው? ከደሙ እኮ ነው። ደሙ እኮ ነው ያስጠጋህ። አሜን በልባክህ። ደሙ አስጠጋህ። አሁን አንተ ከእግዚአብሔር ተጠግተሃል። ደሙ በላይህ ላይ ነው። ክፉ ወደ አንተ ምን አይልም አይቀርብም። ከሩቅ ማየት ትችላለህ፣ ግን ሊቀርብህ አይችልም። መቅሰፍትም ወደ ቤትህ በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና። ልብ በሉ፣ እዚህ ጋር አንድ ነገር ልንገራችሁ። የኢየሱስ ደምና መላእክቶች መለያየት አይችሉም። ኢየሱስ ብኩርናን ወደ ዓለም ይዞ ሲገባ የእግዚአብሔር መላእክቶች ሁሉ ለሱ ይስገዱለት አለና መላእክቶች ሁሉ ለማሰገዱለት ይላል። ለኢየሱስ ሰገዱለት። ወደማ ሲመጣ? ወደኛ ሲመጣ። የት ሆነው ነው የሰገዱለት? አብረው። ጴጥሮስ ታስሮ ጌታ በእውነት መልአኩን ልኮ ከሄሮድስ እጅ እንዳዳነኝ ምን አልኩ አለ፣ አወቅኩ አለ። አይገርምህም? የጌታ የኢየሱስ ደም ባለበት በዚያ ምኖች አሉ? መላእክቶች አሉ። በዚህም እኮ ጌታ ኢየሱስ በሰራዊቱ ታጅቦ እኮ ነው ያለው። እርኩሳን መላእክት በክፋታቸው የወደቁ ናቸው። ቅዱሳን መላእክት ምን ይሰራሉ? እዚህ ይጠብቃሉ። ደህንነትን የሚያገኙትን አይደል የሚለው ዕብራውያን ምዕራፍ 1 ቁጥር 14 መጨረሻው ላይ ለማገዝና ለማገልገል የተላኩ ናቸው ይላል። እነዚህ መላእክቶች ራሱ አንተን እንዲጠብቁ ብቃት የሆነህ ምኑ ነው? ደሙ ነው። መላእክቶች የማናቸው? የኢየሱስ ናቸው። አንተ የኢየሱስ ስትሆን ከኢየሱስ የተነሳ የኢየሱስ መላእክቶች ለአንተ ምኖች ሆኑ? ጠባቂዎች በመንገድህ ሁሉ። አሜን። መንገድ ማለት እያንዳንዷ ስቴፕ፣ አንድ ጫማ በላት፣ 1 ሜትር በላት፣ 1 እርምጃ በላት። ከሳሎን ወደ መኝታ ቤት ስትሄድ መንገድ ነው፣ ይጠብቀዋል። አሜን። ረጅም ርቀት አታስብ መንገድ ብለ እያንዳንዷ። እኔ አሁን ስንት ሜትር ሄጃለሁ። በዚች በእያንዳንዷ እንቅስቃሴ እየተጠበቅኩ ነው ያለሁት። የኢየሱስ ደም ባለበት መንፈስ ቅዱስ አለ፣ ራሱ ኢየሱስ አለ፣ እግዚአብሔር አለ፣ የእግዚአብሔር መላእክቶች አሉ። ጥበቃ ውስጥ ነው ያለነው። ስለዚህ በቀንም በሌሊትም አንተ የተጠበቅክ ነህ። እስቲ የተጠበቅኩ ነኝ